ውሃ የህይወት መሰረት፣ የሰው ልጅ መጀመሪያ ፍላጎት። ውሃ የለም ማለት ህይወት የለም ማለት ነው። ነገር ግን ይህ ቀላል የሚመስለው እውነት እዚህ አካባቢ ቀላል ነበረ። ሀላባ ዞን የንጹህ ውሃ እጥረት ከሚገኝባቸው አካባቢዎች አንዱ ሲሆን ማህበረሰቡ ለዘመናት ውሃ ለማግኘት ረጅም መንገድ ሲጓዝ ጊዜውና ጉልበቱን ሲያጠፋ ቆይቷል። ይህ ሁኔታ ለብዙ ቤተሰቦች የዕለት ተዕለት ፈተና ሲሆን በተለይ ለሴቶችና ሕፃናት ከፍተኛ ጫና ሲፈጥርባቸው ኖሯል። ቀደም ሲል በነበረው ስርዓት እንደ ጫንጮ ያሉ ትላልቅ የውሃ ፕሮጀክቶች ቢመረቁም ከዜና በዘለለ ለህዝቡ ጠብ ያለ ውሃ ማድረስ ግን አልተቻለም። ይህ የመልካም አስተዳደር ችግር በህዝቡ ውስጥ ተስፋ መቁረጥን አምጥቷል። በዚህም ማህበረሰቡ ችግሩ እንደ ዕጣ ፈንታ አሜን ብሎ መኖርን መረጠ። ነገር ግን በዚህ ጸጥታ ውስጥ ነበር አዲስ የተስፋ ንፋስ በኢትዮጵያ መንፈስ የጀመረው የለውጥ መንግስት። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ሀላባ በመምጣት ከህዝቡ ጋር ቀጥታ ውይይት ተደረጉ። በዚህም ሂደት የህዝቡ ቅሬታዎች በተለይ የንጹህ ውሃ እጥረት በቀጥታ ተሰምቶ ወደ ተግባራዊ መፍትሄ መጓዝ ጀመረ። ይህም ከዚህ ቀደም ችግሮቹን ብቻ ተቀብሎ የኖረው ህዝብ ድምፁ የሚሰማበትና መፍትሄ ወደሚፈለግበት አዲስ ዘመን መጀመሩን ያመለክታል። የህዝቡ ጥያቄ በቀጥታ ተሰምቶ መፍትሄ ለመፈለግ ተግባራዊ እርምጃ ተወሰደ። በዚህም በዞኑ በጣም የውሃ እጥረት የሚገኝባቸው አካባቢዎች ላይ ጥልቅ የውሃ ጉድጓድ መቆፈር ተጀመረ። በተለይ በወይራ ዲጆ ወረዳ ውስጥ ከዚህ በፊት ውሃ አይገኝባቸውም ተብሎ የታሰቡ እንደ ቡቢሳና አንጠዞ ያሉ አካባቢዎችን የንጹህ ውሃ ተጠቃሚ ለማድረግ ተቻለ። ከዚህ ቀደም በዚህ አካባቢ እኛም ሆነን ልጆቻችን ንጹህ ውሃ አናገኝም የሚል እምነት ውስጥ የተዘፈቁ ተስፋ የራቀባቸው ህይወቶች ነበሩ። ዛሬ ግን ታሪኩ ተቀይሮ ንጹህ የመጠጥ ውሃ ከቤታቸው ብቻ ሳይሆን ለከብቶቻቸውም የሚበቃ ሆኗል። ይህ ለውጥ ከተስፋ መቁረጥ ወደ ተጨባጭ ተስፋ የተደረገበት ጉዞ ነው። የተሻለ ነገን የሚያሳይ የህይወት መልክን የቀየረ እውነታ። ይህ የለውጡ ፍሬ ነው። በተጨማሪም የሀላባ በሸኖ የውሃ ፕሮጀክት የ11 ቀበሌ ነዋሪዎችን የውሃ ጥም ለመቁረጥ እንደ ታላቅ መፍትሄ ተነድፎ ተግባራዊ ሆኗል። ፕሮጀክቱ ንጹህ ውሃን ወደ 11 ቀበሌዎች ለማዳረስ ታስቦ ቢጀመርም አሁን ላይ 7 ቀበሌዎች ተጠቃሚ ሆነዋል። ቀሪዎቹም በቅርቡ ተጠቃሚ ለማድረግ ስራው በንቃት ቀጥሏል። ይህ ፕሮጀክት የህዝቡን የውሃ ችግር ብቻ አልፈታም፣ የኑሮ ሁኔታቸውን በግልጽ ሁኔታ አሻሽሎ ተስፋን ወደ ህይወታቸው መመለስ አስችሏል። ውሃ በአቅራቢያ መኖሩ የህይወት ትርጉምን ቀይሯል። ሕፃናት ወደ ትምህርታቸው ተመልሰዋል። እናቶች ከከባድ የውሃ ፍለጋ ሸክም ተላቀው ጊዜና ገንዘባቸውን መቆጠብ ጀምረዋል። ከብቶችም በውሃ እጥረት ምክንያት የሚያጋጥማቸው ሞት በእጅጉ ቀንሷል። በዞኑ መንግስት መሪነት ከተራድኦ ድርጅቶች ጋር በመተባበር በነገሌ ወዴሻ፣ በወጀጎና በሌሎችም አካባቢዎች ንጹህ ውሃ እንዲዳረስ ተደርጓል። ከለውጡ መንግስት በኋላ ብቻ ከሀላባ በሸኖ ፕሮጀክት በተጨማሪ 12 የውሃ ጉድጓዶችን መቆፈር ተችሏል። በአጠቃላይ በሀላባ ዞን የተጀመረው ይህ ጉዞ የህዝብን ተሳትፎና የመንግስትን ቁርጠኝነት በተጣመረ ጊዜ የውሃ ችግር መፍታት እንደሚቻል ያሳያል። ዛሬ የንጹህ ውሃ ተደራሽነት እየሰፋ ቢሆንም ጉዞ አልተጠናቀቀም። በሁሉም ቀበሌዎች የንጹህ ውሃ መጠጥ እንዲዳረስ ጥረቱ ቀጥሏል። ከጥማት ወደ ተስፋ፣ ከእጥረት ወደ እድገት፣ ይህ የሀላባ የለውጥ ጉዞ ነው።